የህወሓት ኃይሎች ከአማራ ክልል ቀጥሎ እጅግ ሰፊ ወረራ የፈጸሙት በአፋር ክልል ላይ ነው። የአፋር ህዝብ እንደ አማራ ህዝብ መሸሻ ጥግ የለውም። ለዘመናት በዘለቀ ግጭት ምክንያት በዙሪያው ካሉት ማለትም በጅቡቲና ከሶማሌ ከሚገኙ የኢሳ ጎሳዎች ጋር መልካም ግንኙነት የለውም። እንዲያውም አንዳንዴ አፋር ከህወሓት ጋር እየተዋጋ በጅቡቲ ኢሳዎች ከጀርባው የሚመታበት ጊዜም እንዳለ የአፋር ተወላጆች ይናገራሉ። ወደ አማራ ክልል እንዳይሸሹም ከአፋር የሚያዋስኑ የአማራ ክልል አካባቢዎች በህወሓት እጅ ይገኛሉ። አፋሮች የህወሓትን ፕሮፓጋንዳ ዳጉ በሚባል ባህላዊ የመረጃ መለወጫ ስርዓት ከጥቅም ውጭ አድርገውታል። ህወሓት አፋሮችን በስነ ልቦና ለመስበር በርካታ ግፎችን ቢፈጽሙም አፋሮች ሊሰበሩ አልቻሉም። በስነ ልቦና የተሸነፈ ቢዋጋም አይረታም። አፋሮች የህወሓትን ፕሮፓጋንዳ ቆፍረው ቀብረውታል። በስነ ልቦና ቀድሞ መሸነፍ ምን እንደሚያስከትል የምታሳይ አንድ የጥንት ታሪክ አለችም። ንጉሱ ሁለት ወንጀለኞችን የሞት ፍርድ ከበየነባቸው በኋላ አደባባይ ላይ ያቆማቸዋል። እናም አንደኛውን ወንጀለኛ አይኑን እንዲሸፍን ያደርግና አንደኛው ሞቱን እንዲመለከት ያዘዋል። አይኑ ያልተሸፈነው እያየም አንደኛው ወይንም አይኑ የተሸፈነው ወንጀለኛ አንገቱ ተይዞ በሰይፍ ተቀላ። ከዚያም ንጉሱ ሁለተኛው ወንጀለኛ አይኑን በጨርቅ እንዲሸፈንና ልክ እንደ በፊቱም በሰይፍ አንገቱ እንዲቀላ አዘዙ። አይኑ በጥቁር ጨርቅ ተሸፈነ። ሁለተኛው ወንጀለኛ አንገቱ እንደሚቆረጥ 100% እርግጠኛ ነበር። አይኑ ከተሸፈነ በኋላ ንጉሱ ለወታደሮቹም አዲስ ትዕዛዝ ሰጥቷቸው አንገቱን ዝቅ አድርገው ከያዙ በኋላ በመጀመሪያው ላይ እንደተደረገው ከ1 እስከ 3 ቆጥረው በሰይፍ ሳይሆን በቀዝቃዛ ውሃ በተነከረ ቀጭን ክር አንገቱን ከማጅራቱ ስር እንዲመቱ ታዘዘ። እናም ወንጀለኛው አንገቱን በአንዲት በቀዝቃዛ ውሃ በተነከረች ቀጭን ክር ሲመታ ወዲያው እንደሞተ በታሪክ ማህደር ተመዝግቦ ይገኛል። ሁለተኛውን ወንጀለኛ የገደለው ሰይፉ ወይንም ነጠላ ክር ሳይሆን በልቡ እንደሚሞት ፍጹም ማመኑ ነበር። እሸነፋለሁ ብሎ ያመነ ይሸነፋል። እኔ አሸናፊ ነኝ ያለ ደግሞ ሁሌም ባለድል ነው። የአፋሮች ጥንካሬ የሳይሆን አይቀርም የአሸናፊነት ስነልቦና። የአሸናፊነት ስነልቦና በተመሳሳይ በአማራ ክልልም ላይ የህወሓትን ኃይሎች ፍጻሜ እያበላሸው ይገኛል። በራያ ቆቦ፣ በወሬይሉ፣ በሰሜን ሸዋ የአማራ ህዝብ እምቢኝ ብሎ ከሸፈተ ሰነባብቷል። አፋር ዙሪያው ቢታጠርበትም ባለከዘራው ከሚመራው መከላከያ ሰራዊትና ከአማራ ልዩ ኃይል ጋር በመተባበር እጅግ በጣም ትልቅ ገድል በደማቸው እየጻፉ ነው። አሸዋ ያዘለ አቧራ እንደ ነፋስ በሚርከፈከፍበት በረሃ አፋሮች ሽርጣቸውን አጥብቀው ከባለከዘራው ጋር 5 አይደፈሪ ምሽጎችን ደረማምሰው የአፋርን ምድር በህወሓትና በኦነግ ሸኔ ደም አረስርሰውታል። በአፋር ስምሪት የተሰጠው የህወሓት አርሚ 4ኛ የተባለው ጦር ሙሉ ለሙሉ ከጥቅም ውጭ ሆኗል። በ10 ሺዎች የሚቆጠሩ የህወሓት ታጣቂዎች የአፋር አሸዋ እየተማሰ ተቀብረዋል። በህይወት የተያዙት ቆስሎ የተማረኩት እንደ አፋር አሸዋ የበዙ ናቸው። ውጊያው የሚደረገው በእልህ ነው። ቁጭት አለ። መደፈር፣ መናቅ፣ መዋረድ፣ መገፋት፣ መከፋት የወለደው ነው። ወሬ የማይወዱት ባለከዘራውና ቆራጦቹ አፋሮች ድስትና ግጣም ሆነዋል። ተናበው የህወሓትን ኃይሎች እያሳደዱ የበረሃ ሲሳይ አድርጓቸዋል። ግስጋሴው የሚቆም አይመስልም። የአፋር አሞራ በቃን ጠግበናል እስኪል ድረስ ያልታደለ የትግራይ ወጣት በአፋር ምድር እንደ ጨፌ ተነስልሷል። ህወሓት የሚሌን መስመር ይዝልናል ብሎ ተስፋ ጥሎበት የነበረው አርሚ 4 ምሽጎቹ ተሰባብረው ኃይሉ አልቆ በአሁኑ ሰዓት በአፋር በካሳጊታና በዋአማ አካባቢዎች 3ም 4ም እየሆኑ ከተበታተኑበት ለመከላከያ ሰራዊትና ለአፋር ህዝባዊ ሰራዊት እጃቸውን እየሰጡ ይገኛሉ። ባለፉት ቀናት የህወሓት ኃይሎች ከአፋርና በአፋር አዋሳኝ ከሆኑት የሰሜን ወሎና የሰሜን ሸዋ አካባቢዎች ለቀው እየወጡ ይገኛሉ። በነገራችን ላይ በአፋር ግንባር በሚደረገው ውጊያ የሰሜን ወሎ ፋኖች የድሬ ሮቃው ሐሰን ከረሙ የአማራና የአፋር ልዩ ኃይል መከላከያ ሰራዊት በጥምረት ተሳትፈዋል። በአፋር ግንባር በጀነራል ሐሰን ከረሙ የሚመሩት ባለሽርጦቹም በሐራ ሹሉ አካባቢ ሰብረው በመግባት በርካታ ቁጥር ያለው የህወሓት ታጣቂዎችን ገድለው 18 የህወሓት ኃይሎችንም ማርከው ከሹሎ እስከ ሐራ ካሳጊታ ድረስ ያለውን ቦታ ብቻቸውን ነፃ ማውጣት ችለዋል።
አርሚ 4 የተሰኘው የህወሓት ጦር በባለከዘራውና በአፋሮች እልህ የተሞላበት የቀናት ውጊያ ከተሰበረ በኋላ እንደገና በደርሳ ጊታ ግንባር የቀረው የህወሓት የመጨረሻ ምሽግ ተደርምሷል። የኢትዮ ጅቡቲ ጥቁር አስፋልትን ለመቁረጥና በእጁ ለማስገባት አልሞ የተፋለመው ህወሓት በአዳአር ወረዳ ደርሳ ጊታ ላይ ትልቅ ምሽግ በኮንክሪት ጭምር ገንብቶ የነበረ ሲሆን በአገር መከላከያ ሰራዊት፣ በአፋር ህዝብ ኃይል፣ በአፋር አናብስት ልዩ ኃይልና ሚሊሻ ምሽጉ ተደርምሷል። በተደረገው ለአስጨራሽ ተጋድሎም የህወሓት ኃይሎችን ሙትና ቁስለኛ በማድረግ የተራረፈው ኃይል ወደ ቡርቃና ባቲ የሸሹ ሲሆን በባለከዘራው የሚመራው መከላከያ ሰራዊት ተከታትሎ ባቲ ላይ ከባድ ውድመት አድርሶባቸዋል። መከላከያ ሰራዊቱ ከምሽጉም በህይወት ተርፎ የወጡ የህወሓት ኃይሎችን ከባቲም ጠራርጎ በማስወጣት ባቲ ከተማን ተቆጣጥሮ ወደፊት እየገሰገሰ ይገኛል። የአፋር ክልል ልዩ ኃይል የዘመቻ መኮንን ኃላፊ ኮማንደር መሐመድ አብዶም የህወሓት ኃይል ደርሳ ጊታ ግንባር ይዞ የገባውን ኃይል ሞት ቁስለኛና ምርኮኛ በማድረግ የተራረፈው ኃይል ወደ ቡርቃና ባቲ ተራራዎች ተበታትኗል። እኛም እየተከታተልን እንደመስሰዋለን። ወደ አፋር ምድር ገብቶ አይኖርም፣ ወደ መቀሌም አይመለስም። ይህንን እነሱም እኛም እናውቃለን ነበር ያሉትም የደርሳ ጊታ ግንባር ኮማንድ ፖስት ሰብሳቢ አቶ አህመድ ኑር ሳሌም በበኩላቸው ጁንታው በተደጋጋሚ የኢትዮ ጅቡቲ ጥቁር አስፋልትን ለመቆጣጠር ዝንጀሮ ለመውጣት በማይደፍረው ተራራ ጫፍ ላይ ወጥቶ ከፍተኛ ስትራቴጂካዊ ምሽጉን ቢሰራም በአገር መከላከያ ሰራዊት፣ በአፋር አናብስት ልዩ ኃይል፣ በአፋር ህዝብ ኃይልና ሚሊሻ በሚደንቅ የውጊያ ጥበብ ከታች ወደ ላይ ምሽጉ ተደርምሷል ብለዋል። በአፋር ግንባር የተማረኩት የህወሓት ታጣቂ ምርኮኞች ሰራዊቱ እያለቀ እንደሆነ፣ የህወሓት ኃይሎች ወደ ኋላም ወደፊትም መንቀሳቀስ በማይችሉበት ደረጃ እንደደረሱ አረጋግጠዋል። በአፋር ያለው ኃይል በከፍተኛ ተስፋ መቁረጥ ውስጥ እንደሚገኝ ተነግሯል። በዚህ ሰሞኑ ውጊያ ህወሓት ሚል ይገባለው በሚል የሰበሰባቸው በ10 ሺዎች የሚቆጠሩ ታጣቂዎቹና ጀሌዎቹ ተደምስሰውበታል። በመቶዎች የሚቆጠሩ ተማርከዋል። በሺዎች የሚቆጠሩ የነፍስ ወከፍ መሳሪያዎች፣ በርካታ ስናይፐሮችና መትረየሶች ተማርከዋል። ህወሓት በዚህ ግንባር ከደረሰበት ውድመት የሰሞኑ እጅግ ዘግናኝ መሆኑ ታውቋል። በአፋር በኩል ሚሌን መቆጣጠር ያልቻለው የህወሓት ኃይል በሸዋሮቢት አካባቢ በገጠር አድርጎ ወደ ኮማሚ አፋር ለመግባት አዲስ የጦር ግንባር ከፍቷል። በአፋር በኩል ሚሌን መያዝ ያልቻለው ህወሓት ሳይሳካለት ሲቀር የዋሽ ኮምቦልቻ ሀራ ገበያ የባቡር መስመርን ይዞ በመሄድ የኢትዮ ጅቡቲ መንገድን በአዋሽ በኩል ለመቆጣጠር አስቦ እንደነበር ተገልጿል። በዚህ ቦታ ያሾለከው ኃይሉ በአፋር አናብስቶችና በሰሜን ሸዋ ራሳ ጀግኖች ባለበት ቀርቷል። ዝምተኛው የአፋሮች መሪ አወል አርባም ስለ ህወሓት ኃይሎችና አፋር እንዲህ ብለዋል። የአፋር ህዝብ ከቀይ ባህር እስከ ዘላይ ወደብ፣ ከዘላይ እስከ ሊቢያው የጥቁር ባህር ድረስ በራሱ ሱልጣኔት የገዛን ትልቅ ህዝብ፣ አናሳ ብሔር፣ ያልሰለጠነ ብሔር፣ ድንበር ጠባቂ ብሔር እያለች ህወሓት ከማዕከላዊ ፖለቲካ ገፍታ የአፋርን ማዕድን እንደፈለገ ሲቸበችብ ቆይቷል። ወገኔ ህወሓትን እናውቀዋለን። ስለሱ ጥሩ ነገር የሚሰብከን ማንም የለም። ተወልደን ተምረን እዚህ የደረስነው በዘመነ ህወሓት ነው። የአባቱን ስርዓት ልጁ አያውቅም አይባልም። በአህዳዊነት ስም እየነገደ ነገ የሱ ተቀማጭ አሻንጉሊት ያደርገኝ ካልክ 24 ሰዓት የሱ ተለጣፊ ሆነ ኖር። አህዳው የሚባል ፖሊሲ ኢትዮጵያ ውስጥ መሪዎቹ ለራሱ አሁን ከመቃብር ቢነሱ አይፈልጉትም። አዲስ ዘመን ላይ የራሴ የምለው የፖለቲካ ፍልስፍና ያለኝ ሰው እንጂ ወደ ኋላ ጠምዶ ያረሰ ያልተማረም ገበሬ የለም። አህዳዊ ስርዓት መጣባችሁ እያሉ አታለው ነገ አሻንጉሊት አድርጎ እንደለመደው ጨቁኖ ይብላኝ ካልክ ምርጫ ይሆናል እንጂ ከዚህ በኋላ የህወሓትን ስርዓት የምትሸከም ኢትዮጵያ የለችም፣ አትኖርም። ቅዠት አይከለከልም። መቃዠትም መመኘትም ይቻላል። ልጅ እያለን በሰማይ አውሮፕላን ሲሄድ ብር ጣልልን ብለን ስንጮህ ይጥላል ብለን እጃችንን ወደ ሰማይ አይናችንን ወደ አውሮፕላኑ አዙረን ስንጠብቅ ነበርም። ህወሓት ወደ ስልጣን አይደለም ወደ ህልሙ እንዳይመለስ በሚሊዮኖች ሞት በሺዎች ቁስል ላይ ለሁሉም እኩል የሆነች ኢትዮጵያን እናረጋግጣለን እንጂ ከአቋማችን ንቅንቅ የለም ብሏል። አበቃን። የህወሓት ኃይሎች ከአማራ ክልል ቀጥሎ እጅግ ሰፊ ወረራ የፈጸሙት በአፋር ክልል ላይ ነው። የአፋር ህዝብ እንደ አማራ ህዝብ መሸሻ ጥግ የለውም። ለዘመናት በዘለቀ ግጭት ምክንያት በዙሪያው ካሉት
ማለትም በጅቡቲና ከሶማሌ ከሚገኙ የኢሳ ጎሳዎች ጋር መልካም ግንኙነት የለውም። እንዲሁም አንዳንዴ አፋር ከህወሓት ጋር እየተዋጋ በጅቡቲ ኢሳዎች ከጀርባው የሚመታበት ጊዜም እንዳለ የአፋር ተወላጆች ይናገራሉ። ወደ አማራ ክልል እንዳይሸሹም ከአፋር የሚያዋስኑ የአማራ ክልል አካባቢዎች በህወሓት እጅ ይገኛሉ። አፋሮች የህወሓትን ፕሮፓጋንዳ ዳጉ በሚባል ባህላዊ የመረጃ መለወጫ ስርዓት ከጥቅም ውጭ አድርገውታል። ህወሓት አፋሮችን በስነ ልቦና ለመስበር በርካታ ግፎችን ቢፈጽሙም አፋሮች ሊሰበሩ አልቻሉም። በስነ ልቦና የተሸነፈ ቢዋጋም አይረታም። አፋሮች የህወሓትን ፕሮፓጋንዳ ቆፍረው ቀብረውታል። በስነ ልቦና ቀድሞ መሸነፍ ምን እንደሚያስከትል የምታሳይ አንድ የጥንት ታሪክ አለችም። ንጉሱ ሁለት ወንጀለኞችን የሞት ፍርድ ከበየነባቸው በኋላ አደባባይ ላይ ያቆማቸዋል። እናም አንደኛውን ወንጀለኛ አይኑን እንዲሸፍን ያደርግና አንደኛው ሞቱን እንዲመለከት ያዘዋል። አይኑ ያልተሸፈነው እያየም አንደኛው ወይንም አይኑ የተሸፈነው ወንጀለኛ አንገቱ ተይዞ በሰይፍ ተቀላ። ከዚያም ንጉሱ ሁለተኛው ወንጀለኛ አይኑን በጨርቅ እንዲሸፈንና ልክ እንደ በፊቱም በሰይፍ አንገቱ እንዲቀላ አዘዙም። አይኑ በጥቁር ጨርቅ ተሸፈነ። ሁለተኛው ወንጀለኛ አንገቱ እንደሚቆረጥ 100% እርግጠኛ ነበር። አይኑ ከተሸፈነ በኋላ ንጉሱ ለወታደሮቹም አዲስ ትዕዛዝ ሰጧቸው። አንገቱን ዝቅ አድርገው ከያዙ በኋላ በመጀመሪያው ላይ እንደተደረገው ከ1 እስከ 3 ቆጥረው በሰይፍ ሳይሆን በቀዝቃዛ ውሃ በተነከረ ቀጭን ክር አንገቱን ከማጅራቱ ስር እንዲመቱ ታዘዘ። እናም ወንጀለኛው አንገቱን በአንዲት በቀዝቃዛ ውሃ በተነከረች ቀጭን ክር ሲመታ ወዲያው እንደሞተ በታሪክ ማህደር ተመዝግቦ ይገኛል። ሁለተኛውን ወንጀለኛ የገደለው ሰይፉ ወይንም ነጠላ ክር ሳይሆን በልቡ እንደሚሞት ፍጹም ማመኑ ነበር። እሸነፋለሁ ብሎ ያመነ ይሸነፋል። እኔ አሸናፊ ነኝ ያለ ደግሞ ሁሌም ባለድል ነው። የአፋሮች ጥንካሬ የሳይሆን አይቀርም የአሸናፊነት ስነልቦና። የአሸናፊነት ስነልቦና በተመሳሳይ በአማራ ክልልም ላይ የህወሓትን ኃይሎች ፍጻሜ እያበላሹ ይገኛል። በራያ ቆቦ፣ በወሬሉ፣ በሰሜን ሸዋ የአማራ ህዝብ እምቢኝ ብሎ ከሸፈተ ሰነባብቷል። አፋር ዙሪያው ቢታጠርበትም ባለከዘራው ከሚመራው መከላከያ ሰራዊትና ከአማራ ልዩ ኃይል ጋር በመተባበር እጅግ በጣም ትልቅ ገድል በደማቸው እየጻፉ ነው። አሸዋ ያዘለ አቧራ እንደ ነፋስ በሚርከፈከፍበት በረሃ አፋሮች ሽርጣቸውን አጥብቀው ከባለከዘራው ጋር 5 አይደፈሬ ምሽጎችን ደረማምሰው የአፋርን ምድር በህወሓትና በኦነግ ሸኔ ደም አረስርሰውታል። በአፋር ስምሪት የተሰጠው የህወሓት አርሚ 4ኛ የተባለው ጦር ሙሉ ለሙሉ ከጥቅም ውጭ ሆኗል። በ10 ሺዎች የሚቆጠሩ የህወሓት ታጣቂዎች የአፋር አሸዋ እየተማሰ ተቀብረዋል። በህይወት የተያዙት ቆስሎ የተማረኩት እንደ አፋር አሸዋ የበዙ ናቸው። ውጊያው የሚደረገው በእልህ ነው። ቁጭት አለ። መደፈር፣ መናቅ፣ መዋረድ፣ መገፋት፣ መከፋት የወለደው ነው። ወሬ የማይወዱት ባለከዘራውና ቆራጦቹ አፋሮች ድስትና ግጣም ሆነዋል። ተናበው የህወሓትን ኃይሎች እያሳደዱ የበረሃ ሲሳይ አድርጓቸዋል። ግስጋሴው የሚቆም አይመስልም። የአፋር አሞራ በቃን ጠግበናል እስኪል ድረስ ያልታደለ የትግራይ ወጣት በአፋር ምድር እንደ ጨፌ ተነስንሷል። ህወሓት የሚሊዮን መስመር ይዝልናል ብሎ ተስፋ ጥሎበት የነበረው አርሚ 4 ምሽጎቹ ተሰባብረው ኃይሉ አልቆ በአሁኑ ሰዓት በአፋር በካሳጊታና በዋአማ አካባቢዎች 3ም 4ም እየሆኑ ከተበታተኑበት ለመከላከያ ሰራዊትና ለአፋር ህዝባዊ ሰራዊት እጃቸውን እየሰጡ ይገኛሉ። ባለፉት ቀናት የህወሓት ኃይሎች ከአፋርና በአፋር አዋሳኝ ከሆኑት የሰሜን ወሎና የሰሜን ሸዋ አካባቢዎች ለቀው እየወጡ ይገኛሉ። በነገራችን ላይ በአፋር ግንባር በሚደረገው ውጊያ የሰሜን ወሎ ፋኖች የድሬ ሮቃው ሐሰን ከረሙ የአማራና የአፋር ልዩ ኃይል መከላከያ ሰራዊት በጥምረት ተሳትፈዋል። በአፋር ግንባር በጀነራል ሐሰን ከረሙ የሚመሩት ባለሽርጦቹም በሐራ ሹሉ አካባቢ ሰብረው በመግባት በርካታ ቁጥር ያለው የህወሓት ታጣቂዎችን ገድለው 18 የህወሓት ኃይሎችንም ማርከው ከሾሎ እስከ ሐራ ካሳጊታ ድረስ ያለውን ቦታ ብቻቸውን ነፃ ማውጣት ችለዋል። አርሚ 4 የተሰኘው የህወሓት ጦር በባለከዘራውና በአፋሮች እልህ የተሞላበት የቀናት ውጊያ ከተሰበረ በኋላ እንደገና በደርሳ ጊታ ግንባር የቀረው የህወሓት የመጨረሻ ምሽግ
ተደርምሷል። የኢትዮ ጅቡቲ ጥቁር አስፋልትን ለመቁረጥና በእጁ ለማስገባት አልሞ የተፋለመው ህወሓት በአዳአር ወረዳ ደርሳጊታ ላይ ትልቅ ምሽግ በኮንክሪት ጭምር ገንብቶ የነበረ ሲሆን በአገር መከላከያ ሰራዊት፣ በአፋር ህዝብ ኃይል፣ በአፋር አናብስት ልዩ ኃይልና ሚሊሻ ምሽጉ ተደርምሷል። በተደረገው ለአስጨራሽ ተጋድሎም የህወሓት ኃይሎችን ሙትና ቁስለኛ በማድረግ የተራረፈው ኃይል ወደ ቡርቃና ባቲ የሸሹ ሲሆን በባለከዘራው የሚመራው መከላከያ ሰራዊት ተከታትሎ ባቲ ላይ ከባድ ውድመት አድርሶባቸዋል። መከላከያ ሰራዊቱ ከምሽጉም በህይወት ተርፎ የወጡ የህወሓት ኃይሎችን ከባቲም ጠራርጎ በማስወጣት ባቲ ከተማን ተቆጣጥሮ ወደፊት እየገሰገሰ ይገኛል። የአፋር ክልል ልዩ ኃይል የዘመቻ መኮንን ኃላፊ ኮማንደር መሐመድ አብዶም የህወሓት ኃይል ደርሳጊታ ግንባር ይዞ የገባውን ኃይል ሞት ቁስለኛና ምርኮኛ በማድረግ የተራረፈው ኃይል ወደ ቡርቃና ባቲ ተራራዎች ተበታትኗል። እኛም እየተከታተልን እንደመስሰዋለን። ወደ አፋር ምድር ገብቶ አይኖርም፣ ወደ መቀሌም አይመለስም። ይህንን እነሱም እኛም እናውቃለን ነበር ያሉትም የደርሳጊታ ግንባር ኮማንድ ፖስት ሰብሳቢ አቶ አህመድ ኑር ሳሌም በበኩላቸው ጁንታው በተደጋጋሚ የኢትዮ ጅቡቲ ጥቁር አስፓልትን ለመቆጣጠር ዝንጀሮ ለመውጣት በማይደፍረው ተራራ ጫፍ ላይ ወጥቶ ከፍተኛ ስትራቴጂካዊ ምሽጉን ቢሰራም በአገር መከላከያ ሰራዊት፣ በአፋር አናብስት ልዩ ኃይል፣ በአፋር ህዝብ ኃይልና ሚሊሻ በሚደንቅ የውጊያ ጥበብ ከታች ወደ ላይ ምሽጉ ተደርምሷል ብለዋል። በአፋር ግንባር የተማረኩት የህወሓት ታጣቂ ምርኮኞች ሰራዊቱ እያለቀ እንደሆነ፣ የህወሓት ኃይሎች ወደ ኋላም ወደፊትም መንቀሳቀስ በማይችሉበት ደረጃ እንደደረሱ አረጋግጠዋል። በአፋር ያለው ኃይል በከፍተኛ ተስፋ መቁረጥ ውስጥ እንደሚገኝ ተነግሯል። በዚህ ሰሞን ውጊያ ህወሓት ሚል ይገባለው በሚል የሰበሰባቸው በ10 ሺዎች የሚቆጠሩ ታጣቂዎቹና ጀሌዎቹ ተደምስሰውበታል። በመቶዎች የሚቆጠሩ ተማርከዋል። በሺዎች የሚቆጠሩ የነፍስ ወከፍ መሳሪያዎች፣ በርካታ ስናይፐሮችና መትረየሶች ተማርከዋል። ህወሓት በዚህ ግንባር ከደረሰበት ውድመት የሰሞኑ እጅግ ዘግናኝ መሆኑ ታውቋል። በአፋር በኩል ሚሌን መቆጣጠር ያልቻለው የህወሓት ኃይል በሸዋሮቢት አካባቢ በገጠር አድርጎ ወደ ኮማሚ አፋር ለመግባት አዲስ የጦር ግንባር ከፍቷል። በአፋር በኩል ሚሌን መያዝ ያልቻለው ህወሓት ሳይሳካለት ሲቀር የዋሽ ኮምቦልቻ ሀራ ገበያ የባቡር መስመርን ይዘው በመሄድ የኢትዮ ጅቡቲ መንገድን በአዋሽ በኩል ለመቆጣጠር አስቦ እንደነበር ተገልጿል። በዚህ ቦታ ያሾለከው ኃይሉ በአፋር አናብስቶችና በሰሜን ሸዋ ራሳ ጀግኖች ባለበት ቀርቷል። ስምንተኛው የአፋሮች መሪ አወል አርባም ስለ ህወሓት ኃይሎችና አፋር እንዲህ ብለዋል። የአፋር ህዝብ ከቀይ ባህር እስከ ዘላይ ወደብ፣ ከዘላይ እስከ ሊቢያው የጥቁር ባህር ድረስ በራሱ ሱልጣኔት የገዛን ትልቅ ህዝብ፣ አናሳ ብሔር፣ ያልሰለጠነ ብሔር፣ ድንበር ጠባቂ ብሔር እያለች ህወሓት ከማዕከላዊ ፖለቲካ ገፍታ የአፋርን ማዕድን እንደፈለገ ሲቸበችብ ቆይቷል። ወገኔ ህወሓትን እናውቀዋለን። ስለሱ ጥሩ ነገር የሚሰብከን ማንም የለም። ተወልደን ተምረን እዚህ የደረስነው በዘመነ ህወሓት ነው። የአባቱን ስርዓት ልጁ አያውቅም አይባልም። በአህዳዊነት ስም እየነገደ ነገ የሱ ተቀማጭ አሻንጉሊት ያድርገኝ ካልክ 24 ሰዓት የሱ ተለጣፊ ሆነ ኖር። አህዳዊ የሚባል ፖሊሲ ኢትዮጵያ ውስጥ መሪዎቹ ለራሱ አሁን ከመቃብር ቢነሱ አይፈልጉትም። አዲስ ዘመን ላይ የራሴ የምለው የፖለቲካ ፍልስፍና ያለኝ ሰው እንጂ ወደ ኋላ ጠምዶ ያረሰ ያልተማረም ገበሬ የለም። አህዳዊ ስርዓት መጣባችሁ እያሉ አታለው ነገ አሻንጉሊት አድርጎ እንደለመደው ጨቁኖ ይብላኝ ካልክ ምርጫ ይሆናል እንጂ ከዚህ በኋላ የህወሓትን ስርዓት የምትሸከም ኢትዮጵያ የለችም፣ አትኖርም። ቅዠት አይከለከልም። መቃዠትም መመኘትም ይቻላል። ልጅ እያለን በሰማይ አውሮፕላን ሲሄድ ብር ጣልልን ብለን ስንጮህ ይጥላል ብለን እጃችንን ወደ ሰማይ አይናችንን ወደ አውሮፕላኑ አዙረን ስንጠብቅ ነበርም። ህወሓት ወደ ስልጣን አይደለም ወደ ህልሙ እንዳይመለስ በሚሊዮኖች ሞት በሺዎች ቁስል ላይ ለሁሉም እኩል የሆነች ኢትዮጵያን እናረጋግጣለን እንጂ ከአቋማችን ንቅንቅ የለም ብሏል። አበቃን።